በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቃለ ዓዋዲ ሚዲያ ቤተሰቦች ሁላችሁም በኃያሉ በአምላካችን በቅዱስ እግዚአብሔር ስም እንደምን አላችሁ? እንደምን ቆያችሁ? አሜን። የቅዱሳን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አሜን። ሚያዝያ 23 በዚህች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክብር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አነስጣሴዎስ ይባላል። ከቀጰዶቅያ አገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም አገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዳመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘብን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ ወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። 3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክሊልን እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስን ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሴዎስ የሚባል ታላቅ ሥራየኛ አመጣ። እርሱም መርዙን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበረ። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያመሰሪም በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱ ጋር ሌሎች ብዙዎች ሰዎች በሰማዕትነት ሙተው የሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱስንም እኒህን የተቀመጡባቸውን ወንበሮች እንዲበቅሉ እንዳብቡና እንዳፈሩ አድርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንንም ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህም በኋላ ቅዱስን ወስደው በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳረውም ሥጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍስን ወደ ሥጋው መልሷት ደግሞ አስነሳው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ደግመው ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓዱም ውስጥ ወንዶቹና ሴቶቹን ጎልማሶቹንም አስነሳላቸው። እነዚያም በክብር ባለቤት
በጌታችን ስም አስተማሩ። የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየህ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷንም እንጀራ ልትለምንለት ወጣች። የእግዚአብሔርን መልአክ በላዩ ከበጎ ነገር ሁሉ የተላከ ማዕድን አቀረበለት። የዚያች መበለት የቤቷ ምሰሶ ቅርንጫፉን አበቀለ፣ ታላቅ ዛፍም ሆነ። ያችም መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ድዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትም አስተማራት። በመስቀል ምልክት አማትበው ያን ጊዜም አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዳገለግለኝም እኔ ሻለሁ አላት። በዚያን ጊዜ ንጉሡ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስም በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው። በመንኮራኩርም አበራዩት። ሞቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳው። ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወትም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መስዋዕትን አቀርብልሃለሁ፣ አንተም ሕዝቡ እንዲሰበሰቡ ዘዝ፣ እኔ ስሰዋ እንዳዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱም እልፍኝ አስገብቶ አሳደረው። ለጸሎትም ተነሳ። የዳዊትም መዝሙር አነበበ። የዲያኖስም ሚስት ለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውንም ተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ድረስ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱንም በልቧ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያቺ መበለት ሰምታ እውነት መስዋዕት እጅግ እያዘነች ልጇን ተሸክማ እያለቀሰችም መጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ስም እዘዘው አለው። ያን ጊዜም ያ ልጅ ድኖ ቅዱስ ጊዮርጊስን እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው። በጣዖቱ ያደረ ያ ርኩስ መንፈስም ከማደዳው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ተወጣው ዘንድ ምድርን አዘዛትና ወዳውኑ ዋጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣም እንደተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባት አወቀ። ከዚህም በኋላ በከተማ ውጭ
እንዲጎትቱትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለች። በዚያን ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታቱ ሁሉም ደነገጡ። ኀፍረት ደግሞም እንዳይጨመርባቸውም ከእርሱም እንዲያርፍ ራሱ በሰይፍ ይቆረጥ ዘንድ እንዲጽፍ ንጉሡ ዲዮዳኖስን መከሩት። ያን ጊዜም የክቡር ጊዮርጊስን ራስ በሰይፍ ቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ ወርዶ 70ውን ነገሥታት ያቃጠላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችን ለመነው። ወዳውኑ እሳት ወርዶ ከሰራዊታቸው ጋር 70ውን ነገሥታት አቃጠላቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። በመከራ ውስጥ ሆኖ በባህርም ሆነ በየብስም ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግስተ ሰማይ አክሊላትን ተቀበለ። ከአገልጋዮችም የቀሩት ሥጋውን ወስደው በጠቀለሉት። ወደ ሀገሩም ልዳም ወሰዱት። ቤተ ክርስቲያንም ሰርተው በውስጧ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ ረድኤቱ ሁላችን የክርስቲያን ወገኖች ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን።